አንድ ወንድ ልጅ ጥላችሁ ከሄደ ኋላ አሸሸ ገዳ ብሎ ውሎ መጥቶ እኔን ድጋሚ ያስቀመጠኝ ቦታ ላይ ከተገኘው እኔ ማለት ነው ርካሽ ነኝ። ርካሽ ሰው ማንንም ሰው አይፈልግማ። ርካሽ ነሽ አንቺ፣ ማንንም ሰው አይፈልግሽም። ምክንያቱም ለራስሽ ክብር ስለሌለሽ እዛው ቁጭ ብለሽ ጠበቅሽው። ከዛን ዙሮ ቢመጣ ነገም እዛው ጋር እንደምትገኝ ስለሚያቆጭ ብሎ ጥሎሽ ይሄዳል። ነገ ቀጣይ ማለት ነው። ክብረ ቢስ የሆናችሁ ሴቶች አላችሁ። ጨምላቃ ራሳችሁ የምታስከብሩ ከሆነ አስከብሩ። እኛ ሴቶችን አታሰድቡ። ክብረ ቢስ። ክብር ከፍቅር ይበልጣል። ኦኬ፣ ታከብሪዋለሽ፣ ትወጂዋለሽ፣ የሚያስፈልገውን እያንዳንዱ ነገር ታሟያለሽ። እያንዳንዱ ካንቺ የሚጠበቅብሽን ካንቺ መጉደል የለበትም ለሱ። ከዛ በተረፈ ካጠናገረሽ አንዴ ለፊ ሁለቴ ሶስተኛ ላይ ፈጆ እግዚአብሔርን የምሬ ነው። ከተመቸሽ ነው የምትኖሪው። ከወደደሽ ነው፣ ካንከባከበሽ ነው፣ አንቺ ማኖር ከቻለ ነው እሺ የምታገቢው። አንድ ሰው ከህይወታችሁ ሲወጣ ግን ሌላ የተሻለ ሰው እንዳለ ማሰብ አለባችሁ። ይሄንን አይምሮአችሁ ውስጥ አስቀምጡ። አንድ ገልቱ ከወጣ ከህይወትሽ አንድ ጀግና ይገባል። ገባሽ? እግዚአብሔር በምክንያት ነው። አንድ ጊዜ ይሄው ልንገራችሁ፣ እኔ ማለት ነው የተጸጸትኩበትን አምላኬ ለምኜ ሰጥቶኝ ተጸጽቼ ያውቃለሁ። ያንን የምነግራችሁ እንድትማሩበት ነው። እና አምላኬን ተማጸንኩት፣ ጠየቅኩት፣ አለቀስኩኝ በጣም። አምላኬ ሆይ አንተ እኔን ተውከኝ፣ አንተ እኔን አሰማኝም ማለት ነው ብዬ ጸሎቴ አንተ ጋር አይደርስም። አምላኬን በጣም አማረርኩት። በቃ ግብ ገባው ከአምላኬ ጋር መጣላት ጀመርኩኝ። ለምን አሰጠኝም? ለምንድን ነው እኔ ከለከልከኝ? ሌላ ሰው ያለው እኔ የምፈልገውን ሰው ለምን አሰጠኝም ብዬ በጣም ተማጸንኩት። በጣም ብዙ ጊዜ ቆየው። ከቆየው ኋላ ሰጠኝ። ከሰጠኝ ኋላ ተጸጸትኩ። በጣም ተጸጸትኩኝ። ያ ነገር ለኔ የሚገባኝ አልነበረም። ህይወቴን የሚያጠፋና ለህይወቴ በጣም አስጊ የሆነ ጉዳይ ነበር። እኔን የሚያጠፋ እስከ ሞት ድረስና እስከ በቃ ለሞት እንኳን የምችልበት አንግሎች ነበሩ። ሰጠኝ፣ አስተማረኝ። ከዛ ነው አንድ ቀን አምላኬን ጠይቄ እምቢ ካለኝ ለኔ ስለማይጠቅም ነው ብዬ ነው ምተው። አምላኬን ማርያምን ሁሌም አባት ለልጁ ትክክል ነው። ገባችሁ? ጠይቃችሁ ካልሰጣችሁ ለእናንተ የሚጠቅም ነገር የሚጠቅም አይደለም። ለዛ አታማሩ እሺ። ከህይወታችሁ አንድ ሰው ሲወጣ በምክንያት ነው። በቃ ቆፍጠን በይ ውዴዋ። ቆፍጠን ስትይ በጣም ደስ ይላል። ለምንድን ነው ራስሽን የምታጠፊው? ካንቺ ጋር ያጠፋል እሱ። እዩት እስቲ፣ በጣም ብዙ ሰዎችን እዩ። ሞትሽ አንድ ሳምንት ነው ብናስታውሽሽ። እኔ ራሴን ላጠፋ ነው ምናምን ፋሽን አረጋችሁት እኮ። ጥል በይ ውዴ። እኔ አልሞት ካንቺ ጋር። አንቺ ሙተሽ የጠፋሽው አንቺ ዘና ብለሽ መኖር እየቻልሽ ደሞ ሴት ልጅ ያገባሻል እንጂ አታገቢው። ገልቱ ከሄደ ጀግና ይመጣል። እግዚአብሔርን የምሬ ነው። ራሳችሁን ለማጥፋት ስታስቡ አንደኛ ለአምላኬ እኔ ምን ብዬ ነው መልስ የምሰጠው? በነገራችን ላይ እዚህች ምድር ላይ ያለው ሲኦል ይመስላችኋል? ከዚህ የበለጠ ሊሆን ይችላል። ላይ ሄዳችሁ ከዚህ የበለጠ ላይ ሄዳችሁ ምን እንዳለ ታውቃላችሁ? አታውቁም እኮ። ከዚህ የበለጠ ያጋጥምሻል። ምን እንደምትሆኝ ምን ታውቂያለሽ? ሰው ራሱን ካጠፋ ደግሞ የእግዚአብሔር ደጅ እንኳን አይገባም። ውጭ ነው የናንተ። ሰው እንኳን ተቀብሮ ሲኦሉና ገነቱን መርጦ ራሱ ይገባል አይደል? የናንተ ግን ውጭ ነው። ስትቀበሩ በቤተ ክርስቲያን ራሱ ውጭ የተለየ ቦታ አለ። አይደረግም። እግዚአብሔር አንቺን የፈጠረበት ምክንያት አለው። በጣም ብዙ መጥፎ የሆኑ ሰዎች የሆነ ቀን ይጠቅማሉ። በጣም ብዙ ባለጌ የሆኑ ሰዎች የሆነ ቀን የሰው ነፍስ ሊያድኑ ይችላሉ። ሰው እንደ መጥፎነቱ ይኖር። ሁሉም በራሱ ጀግና ነው፣ ጎበዝ ነው፣ ብርቱ ነው። ሁሉም በራሱ በጣም ጎበዝ ነው። የሆነ ቀን ይጠቅማል። እና ራሳችሁን የምታጠፉ ሴቶች ነገ አዲስ ቀን ነው። ነገር የምትኖሪው እግዚአብሔር ሲፈቅድ ነው። ነገን ደግሞ የተሻለ ሰዎች መጥቶ ደስተኛ ሆነሽ ልጅሽን አይተሽ ወልደሽ በልጆችሽ ደስተኛ ሆነሽ አተሽ ራሱ የምትደሰችበት ቀናቶች ይመጣሉ። ዛሬ ላይ ራስሽን ብታጠፊ ግን አንቺ የሞትሽው ጠፋሽ። ሌላው ግን ምንም የሚሆን ነገር የለም። ምክንያቱም እኛም ብዙ የምንወዳቸው ሰዎችን አተን እኛ እየኖርን ነው። እነሱ ሞቱ ብለን አልሞትንም። ተስፋ ቆርጫለሁ፣ እኔስ ደክሞኛል፣ መዳም ቤት ሰለቸኝ ምናምን አልጋ ላይ ተኝቶ መድኃኒት መግዣ አጥተው መራመድ እየፈለጉ ያልተራመዱ ተኝቶ የሚያለቅሱ
አምላክን ራሳቸውን መግደል እኮ አቅቶ አይደለም። አጠገባቸው ያለውን እኮ መድኃኒት ልም አድርጎ መጠጣት አቅቷቸው አይደለም። በእግዚአብሔር ተስፋ ስላላቸው ነው። የሰው ልጅ በእግዚአብሔር ተስፋ አድርጎ ማይኖር ከሆነ ምኑን ኖረ? እምነት የለውም ማለት ነው። እንኳን አንቺ ሰርተሽ እየገባሽ አንዳንዴ ሰርቶ መብላት እየፈለገ ሰርቶ መብላት የማይችሉ በጣም ብዙ ሰዎች አሉ። አምላኬ ሆይ ጤና ስለሰጠኝ አመሰግናለሁ፣ ስላዋልከኝ አመሰግናለሁ። እኛ ግን ማታ እንኳን ስንጸልይ ምንድነው የምንለው? አምላኬ ሆይ በሰላም አሳድረኝ። የዋልሽበትን መጀመሪያ አመስግኝ። አምላኬ ሆይ በሰላም ስላዋልከኝ አመሰግናለሁ፣ በሰላም አሳድረኝ ነው የሚባለው። አየሽ አንዳንድ ጊዜ ያለንበትን መዳም ቤት ስትሆኑ ምናምን ሰርተሽ መግባትሽን ሰርተሽ ጤና ስላለሽ ጤና ስላገኘሽ ሰርተሽ ስለምትውይ ስለምታገኘው አመስግነሽ ኑሪ። እሺ እንዳንቺ ሰርቶ የማይገባ በጣም ብዙ የታመሙ እህት ወንድሞቻችን አሉ። አንቺ ነፃ የምትተነፍሺውን እንትን በጣም ምንድነው ኢነርጂ ነው እንደምቢያለው እሱ አሁን በገንዘብ ነው ሰው ገዝቶ የሚተነፍሰው። አንቺ ነፃ ነው እየተነፈሻለሽ። በሰዓትና በሰኮንድ ከፍለው የሚተነፍሰዋል። እና አንቺ ያለመሰግንሽ ማን ሊያመሰግን ነው? ደከመኝ እኔ ሳሁን ሰለቸኝ። ከሰለቸሽ ሀገርሽ ገብተሽ ቆሎ እየበላሽ ኑሪ ውዴዋ ኑሪ። ምርጫው የኛ ነው። ምርጫሽን አስተካኪ። የምትኖሪበትን የምትውይበትን ሰው ምረጪ። ስታገቢ ምርጫሽን አስተካኪ። የምትፈልጊውን ህይወት ለመኖር የሚያከብርሽን ምረጪ። ሰው ሲያከብርሽ ካንቺ ጋር ሲኖር በጣም ደስተኛ ነው የምትሆኚ። ማርያምን በማጣትሽ ውስጥ በጣም ደስተኛ ነሽ። የወንድ ልጅ ቆንጅናቴ ዋናው ነገር አንቺን ማስተዳደሩ ነው። አንቺን አስደስቶ ማኖሩ ነው። ገባሽ? በማጣቱ ውስጥ ራሱ የሚሰጥሽ ፍቅር ለአንቺ ምግብሽ ነው። እግዚአብሔርን የምሬን ነው። አንዳንዴ ገንዘብ ኑሯቸው ሀብታሙ ነው ደስታ የማይሰጥሽ ከሆነ ገንዘቡ ቢቀርብኝ ብለሽ የምትመኝበት ቀን ይመጣል። አየሽ ቁንጅና ራሱ ምንም እንደሆነ ልነግርሽ ስለፈለኩኝ ነው። ቁንጅና ራሱ ምንም ነው። ዋናው ነገር አንቺን ያንከባክብሽ ይውደድሽ። በማጣትሽ ውስጥ አለውልሽ እኔ ከጎንሽ ነኝ አይዞሽ የሚልሽ በቂሽ ነው። ተረዳሽኝ? እንደዛ ነው እንጂ እንዴት አንቺ ለአንድ ሰው አንድ ሰው ከህይወቴ ወጣ ብለሽ የምታለቅሽው ራስሽን የምታጠፊው እንዴት ብሎ ውዴ? እንደዛ ከሆነ አምላኬ ሆይ ሺ ጊዜ በደልኩ፣ ሺ ጊዜ ይቅራልከኝ። እኔ እኮ ኃጢአተኛ በደለኛ ሰው ነኝ። ኦኬ አንተ ግን ሁሌ ከጎኔ ነህ፣ ትጠብቀኛለህ፣ ታኖረኛለህ፣ አዲስ ቀናቶችን ታሳየኛለህ ብለሽ ለአምላክሽ እንዴት አንቺ አላለቀሽለትም? ለምን አታለቅሽም? አምላኬው ስለምታደርግልኝ ሁሉ አመሰግናለሁ ብለሽ ለምን አላለቅሽም? ባልሽ ቢፈታሽ ሌላ ባል ታገቢያለሽ። እሺ ሰው 4 ልጅ ወልዶ ራሱ እዛ አይፈልጉም። ለምን? ስለሚገላ። እንደሚገላት ግን አታውቅ። አባትና እናትሽ ግን ያውቃል። አየሽ እግዚአብሔርም ላንቺ እንደዚህ ነው የሚያውቀው። ተረዳችሁኝ? ራስ ማጥፋት መፍትሄ አይደለም። ባይሆን 1000 ድርሃም የሚከፈልሽ ከሆነ 100 ድርሃሙን ለቤተ ክርስቲያን አድርጊ። መባሽን አስገቢ። አስራት በኩራትሽን ስጪ።